ከኔ ጋር በሉ ቅድስት የሆነችው አምላክን ስለወለደች ሳይሆን አምላክን የወለደችው ምን ሆና ስለተገኘች ነው? ቅድስት ሆና ስለተገኘች ነው። ክብር ምስጋና ይድረሳት እመቤታችን። እግዚአብሔር አብ በሰማይ ሆኖ ተመለከተ፣ ተነፈሰ፣ አሻተተም፣ እንዳንቺ ያለ አላገኘም፣ ያንቺን መዓዛ ወደደ፣ የሚወደውን ልጁን ወደ አንቺ ሰደደ ይላል አባ ሕርያቆስ። ሌሎች ፍጡራን ላይ ያላገኘው ንጽህና፣ ሌሎች ፍጡራን ላይ ያላገኘው ቅድስና ማን ላይ ተገኝቶ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን የዚህ ሀገረ ስብከት ስራ አስኪያጅ፣ ክቡር አባታችን የዚህ ታላቅ ደብር አስተዳዳሪ፣ ክቡራን ምእመናን ምእመናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት በእግዚአብሔር ሰላምታ እንደምናመሻችሁ አሜን። ምሕረቱን ቸርነቱን አብዝቶ እስከዚህ ያቆየን። በእድሜያችን ላይ የዛሬዋን ዕለት ይችን ሰዓት ጨምሮ ከእናታችን ከእመቤታችን ከቅድስት ድንግል ማርያም እንዲሁም ከተወደደ ልጇ የስደት መመለስ በዓለ ቁስቋም እንድናከብር በቤቱ የሰበሰበን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር አምላካችን በቀሪው ሰዓት የሚረባንንና የሚጠቅመንን ነገር እንዲያስተምረን እንዲመክረን የእርሱ ቅዱስ ፈቃድ ይሁንልን። የድንግሊቱም ስም ማርያም ነበረ። የሉቃስ ወንጌል ምዕራፍ 1 ከቁጥር 27 ላይ የሚገኝ ኃይለ ቃል ነው። የሃይማኖታችን ማዕከል፣ የስብከታችን የዝማሪያችን አክሊል የሆነው የመድኃኔ ዓለም የኢየሱስ ክርስቶስ እናት ስለሆነችው ስለ እናታችን ስለ እመቤታችን ስለ ቅድስት ድንግል ማርያም እንማራለን። እግዚአብሔር አምላካችን ለአባቶቻችን ለነቢያት፣ ለአባቶቻችን ለሐዋርያት፣ ለሐዋርያውያን አበው፣ ለሊቃውንት በጉባኤያቸው ተገኝቶ ምስጢሩን ጥበቡን ገልጦ እንዳስተማረ እኛንም እንዲያስተምረን እንዲመክረን እንዲገስጸን የእርሱ ቅዱስ ፈቃድ ይሁንልን። ከኔ ጋር ትላላችሁ የድንግሊቱም ስም ማርያም ነበረ። ይህ ቃል በሉቃስ ወንጌል ምዕራፍ 1 ከቁጥር 27 ላይ ነው። በስድስተኛ ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ለዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ ይልና የድንግሊቱ ስም ማን ነበር ይላል? ማርያም ነበረ። የዚህች ድንግል ስም ማን እንደሆነ የሰው ልጆች ለመስማት 5000 ዓመት ጠብቀዋል። አስቀድሞ በመጽሐፈ ቀሌምንጦስ እንደተነገረው በ5 ቀን ተኩል ከልጅ ልጅህ ከሴት ልጅህ ተወልጄ በሜዳህ ድኬ አድንሃለሁ ብሎ የገባለት ቃል የሚፈጸምባት ይህች ድንግል ስሟ ማን እንደሆነ ለመስማት የሰው ልጆች 5000 ዓመት መጠበቅ ነበረባቸው። ይልቁንም ነቢየ እግዚአብሔር ኢሳይያስ በትንቢተ ኢሳይያስ ምዕራፍ 7 ከቁጥር 14 ላይ ጌታ ራሱ ምልክትን ይሰጣቸዋል። እነሆ ድንግል ምን ትላለች? ትጸንሳለች፣ ወንድ ልጅም ብሎ አስቀድሞ ተናግሮ ነበረ። እነሆ ድንግል ትጸንሳለች አለ እንጂ የዚች ድንግል ስሟ ማን እንደሆነ ራሱ ነቢዩ ኢሳይያስ እንኳን አያውቅም ነበረ። ነቢዩ ኢሳይያስ እነሆ ድንግል ትጸንሳለች ብሎ ትንቢት የተነገረላት ድንግል ማን እንደሆነች ቅዱስ ሉቃስ በወንጌሉ መለሰልን። የድንግሊቱም ስም ማን ነበር አለ? ማርያም ነበረ። ይህ ቃል ብቻውን በእውነት ለእኛ ለኦርቶዶክሳውያን እጅግ ትርጉም አለው። አንዳንድ ሰዎች እናንተ ብዙ ጊዜ ስለ ድንግል ማርያም ትናገራላችሁ እንጂ ስለ እርሷ እኮ ብዙ አልተጻፈም መጽሐፍ ቅዱስ ላይ የሚሉ ሰዎች አሉ። ዓይን ላለው ልብ ላለው ሰው ስለ እመቤታችን መጽሐፍ ቅዱስ ላይ ብዙ ተጽፏል። ግን እንበልና አሁን ያነበብኩላችሁ ምዕራፍ ብቻ አረፍተ ነገር ብቻ ቢጻፍ
መጽሐፍ ቅዱስ ላይ ክርስቶስን የወለደችው ማርያም የምትባል አንዲት ድንግል ናት ብቻ የሚል ቢጻፍ እሷን ለማክበር ይበቃናል አይበቃን? ይበቃል አይበቃም? ወለደችው ከማለት በላይ ምን ሊመጣ ይችላል? ምንም ሊመጣ አይችልም። የቱንም ቅኔ ብንቀኝላት፣ የቱንም ምስጋና ብናመሰግናት አምላክን ወለደች ከማለት የሚበልጥ ምስጋና ሊኖር ይችላል? አይችልም። አንዳንድ ሰው በቃ ወለደችው አበቃ ምንድነው 10 ጊዜ የምትናገሩት የሚል ሰው ከዚህ በፊት አምላኩን ወልዶ የሚያውቅ ሰው ታውቃላችሁ? ወላይታ ውስጥ አለ? እንደው አምላኩን ወልዶ የሚያካለ ያሳዩንና ከዚህ በኋላ እሷን ማመስገን እናቆማለን። ከሷም በፊት ከሷም በኋላ ፈጣሪውን የወለደ እግዚአብሔር እማዬ ብሎ የጠራት እግዚአብሔርን ልጄ ብላ የጠራች ማን ብቻ ነች? ወላዲት አምላክ ብቻ ነች። ማንም ሊያደርገው አልቻለም። የእግዚአብሔር እናት መባል ለማንም አይሰጥም። ሰው ተጋድሎ ፈጽሞ እንደ ጊዮርጊስ ሰማዕት መሆን ይችላል። ገድል ፈጽሞ እንደነ አቡነ ተክለ ሃይማኖት ጻድቅ መሆን ይችላል። ድንግል ማርያምን ግን መሆን አይችልም። ምክንያቱም ክርስቶስ የተወለደው ስንቴ ነው? አንዴ ነው፣ የማይደገም ነው። እንደ መላእክት ንጹህ መሆን ትችላለህ። እንደ ሰማዕታት መጋደል አክሊል መቀዳጀት ትችላለህ። እንደ ጻድቃን ብዙ ድል ማድረግ ትችላለህ። ድንግል ማርያምን ግን መሆን አይቻልም። ይህ ለማንም የማይሰጥ ነው። አምላክን ልጄ ብሎ የመጥራት እግዚአብሔርን የማቀፍ እግዚአብሔርን የማሳደግ ክብር ለፍጥረት የማይሰጥ ክብር ተሰጥቷታል። ይህች ድንግል ማናት? የድንግሊቱም ስም ማን ነበር አለ? ማርያም ነበር። እኔ 2 ቁም ነገሮች በዛሬ ትምህርታችን ልንገራችሁ። የመጀመሪያው ምዕመናን ሁላችንን በመስቀል ላይ ስጋውን ቆርሶ ደሙን አፍሶ ያዳነን ማን ነው? እግዚአብሔር ነው። ኢየሱስ ክርስቶስ ነው። የሞተልን እሱ ነው። እና አንዳንድ ሰው የተሰቀለው የሞተው ደሙን ያፈሰሰላችሁ ክርስቶስ ሆኖ እያለ ለድንግል ማርያም ይህንን ያህል ክብር አልበዛም ወይ? እንደው ለሷ የምታሳዩ ፍቅር፣ ለሷ የምትዘምሩት መዝሙር ትንሽ አልበዛም ወይ ብለው የሚጠይቁን ሰዎች አሉ። ስለዚህ የመጀመሪያው ምዕመናን ልክ ነው። በደሙ ፈሳሽነት የተቤዠን መድኃኒታችን ኢየሱስ ክርስቶስ ብቻ ነው። እሱ ብቻ ሊያደርገው የሚችል ማዳን ስለሆነ ነው የመጣው። ከሱም በፊት ከሱም በኋላ እሱ ምድር ላይ ሳለ የነበሩ ፍጡራን እሱ ያደረገውን ማድረግ አልቻሉም። አኮ በመልአክ ወአኮ በተንባል ይላል። በመልአክ አይደለም፣ በአማላጅ አይደለም፣ እሱ ራሱ መጣ አዳነን ያለው ነብዩ። ስለዚህ ፍጡራን ሊያደርጉት ያልቻሉትን ማዳን ያደረገ በደሙ ፈሳሽነት ያዳነን ማን ብቻ ነው? ኢየሱስ ክርስቶስ ብቻ ነው። ነገር ግን በዚህ የማዳን ስራ እመቤታችን ቅድስት ድንግል ማርያም ያላት ድርሻ ምንድን ነው? የድንግል ማርያም መኖር ለኛ መዳን ምን ያህል አስፈላጊ ነው? እሷ ባትኖር ኖሮስ ምን ይጎልብን ነበረ? እግዚአብሔር እሷን ለማዳን ስራው ምን ያህል ተጠቅሞባታል? የመጀመሪያው ይህንን እንመለከታለን። ሁለተኛው አንዳንድ ሰው ደግሞ እመቤታችንን የጠቀመ መስሎት አይ መከበር እኮ ይገባታል፣ ምክንያቱም ምንም ቢሆን እኮ አምላክን ወልደዋለች ይላል። እዚህ ላይ መርሳት የሌለብን ምዕመናን፣ ልክ ነው እመቤታችን አምላክን ወልደዋለች። ግን ድንግል ማርያም አሁን የምንሰጣትን ክብር ያገኘችው አምላክን ከወለደች በኋላ አይደለም። ቅድስና ያገኘችው አምላክን በመውለዷ አይደለም። ከኔ ጋር በሉ፣ ቅድስት የሆነችው አምላክን ስለወለደች ሳይሆን አምላክን የወለደችው ምን ሆና ስለተገኘች ነው? ቅድስት ሆና ስለተገኘች ነው። ክብር ምስጋና ይድረሳት እመቤታችን። እግዚአብሔር አብ በሰማይ ሆኖ ተመለከተ፣ ተነፈሰ፣ አሻተተም፣ እንዳንቺ ያለ አላገኘም፣ ያንቺን መዓዛ ወደደ፣ የሚወደውን ልጁን ወደ አንቺ ሰደደ ይላል አባ ሕርያቆስ። ሌሎች ፍጡራን ላይ ያላገኘው ንጽህና፣ ሌሎች ፍጡራን ላይ ያላገኘው ቅድስና ማን ላይ ተገኝቷል? እግዚአብሔርን የማረከ እንደ ንብ የሳበ ቅድስና ንጽህና እመቤታችን ላይ ተገኝቷል። እነዚህን 2 ቁም ነገሮች እናይና በመጨረሻ አንድ ነገር ነግሬያችሁ አበቃለሁ። እግዚአብሔር ከሁላችን ጋር ይሁንልን። የመጀመሪያው እመቤታችን ቅድስት ድንግል ማርያም በእኛ መዳን ያላትን ድርሻ ለማወቅ የዛሬው በዓል ብቻ በቂ ነበረ። ግን ወደሱ ከመምጣታችን በፊት እመቤታችን ቅድስት ድንግል ማርያም አምላክን ስለጸነሰችበት ጊዜ መለስ ብለን ማስታወስ ያስፈልጋል። በመጀመሪያ አንድ ጥያቄ እንጠይቃችሁ። እመቤታችን አምላክን እንደምትወልደው እንደምትጸንሰው አስቀድሞ ተነግሯታል ወይስ ጽንሱን አይታ ነው ያወቀችው? አቤት! ማን ነው የነገራት? ሳይነገራት ቢጸነስስ ምን ችግር አለው?
ለእግዚአብሔር የሚሳነው ነገር አለ? ዝም ብሎ እንደው ሆዷ ሲገፋ አይታ አረ ይሄ ነገር ብላ ብታውቀው ምን ችግር አለ? አባታችን አባ ጊዮርጊስ ዘጋስጫ መጽሐፈ ምስጢር በተባለ መጽሐፉ ላይ ድንግል ማርያም አለ ሳታውቀው ጸንሳ ቢሆን ኖሮ ወይ ደዌ ይመስላታል፣ የሆነ በሽታ ይመስላታል። ስለዚህ ትታወቃለች፣ ትደነግጣለች። ሁለተኛ እንኳን ለመጸነስና ለመወለድ ቀርቶ ለማዳን እንኳን እግዚአብሔር የሰውን ነፃነት የሚነካ አምላክ አይደለም። በሽተኛውን እንኳን ሲፈውስ ቀረብ ብሎ ልትድን ትወዳለህን ብሏል። ስለዚህ ነፃ ፈቃዷን ላለመንካት በ6ኛው ወር ገናናውን መልአክ ሊቀ መላእክት ቅዱስ ገብርኤልን ወደ እመቤታችን ላከው። ልብ አድርጉ። ለገብርኤል የምስጢሩ ባላደራ አድርጎ ሊቀ መላእክት ቅዱስ ገብርኤልን አስቀድሞ ማህበረ መላእክት በታወቁ ጊዜ በያለንበት ጸንተን እንቁም ብሎ መላእክቱን ያረጋጋው ከሰባቱ አለቆች ከዋነኞቹ አለቆች አንዱ የሆነውን ገናናውን መልአክ ቅዱስ ገብርኤልን ሂድና እመቤታችንን ከእርሷ ወለዳለሁ ብላ አብስራት ብሎ ቅዱስ ገብርኤልን ላከው ይላል። ከኔ ጋር ናችሁ ምእመናን? አው ቤት እንደው ገብርኤል እንዴት ሆኖ የመጣ ይመስላችሁ? አሁን ለምሳሌ እዚህ ጉባኤ ላይ ያላችሁ ስልካችሁ ላይ አንድ ቴክስት ቢመጣ አውቃለሁ፣ ስልክ አታዩም እናንተ ጨዋ ናችሁ። ግን እንበልና አሁን ስልካችሁ ላይ አንድ ቴክስት ቢመጣ ያ ቴክስት የቤተሰብ አባላችሁ የሆነ ሰው ሎተሪ ደረሰው የሚል ዜና ቢደርሳችሁ ይሄ ጉባኤ እስኪያልቅ እዚህ ቁጭ ትላላችሁ? እንደው አንወሻሽ መልሱልኝ። በየትኛው በር ነው የምትወጡት? እንደው ዙም ቁጭ ብሎ የሚደውል ሰው አለ መቼስ አያስችለው። ስልክ አልነሳ ቢል ትወጣላችሁ። ወተን እንዴት ነው የምንሄደው? የቻለ መኪና ያለው መኪናውን አስደስቶ እያበረረ ይሄዳል። ያልቻለ መኪና የሌለው ደግሞ በእግሩ ይሄዳል። ግን ሲሄድ ምን እያደረገ ነው የሚሄደው? እንደው ክንፍ ቢኖራችሁ በራችሁ አትሄዱ? እንዴት ገብርኤል ግን ክንፍ ቢኖረኝ አይልም። ዓለምን የማዳን ዜና ሂድ ተናገራ ነው። ገብርኤል እንዴት አስችሎት ይሆን? ቅዱስ ዮሐንስ ዘደማስቆ የተባለ አባት ምን ይላል? ሂድ አብስራት ብሎ ሲነግረው ይህንን ዜና ይዤ ስለምን ዘገያለሁ ሄጄ ልንገራት እንጂ እያለ 7ቱን ሰማያት እየሰነጠቀ በደመናት መካከል እየበረረ እየከነፈ መጥቶ ገናናው መልአክ ቅዱስ ገብርኤል እመቤታችን ፊት ቆመ። ጸጋን የተሞላሽ ሆይ ምን ይበልሻል? ክንፉን እያማታ መላእክት እኮ በሰው መዳን ደስ ይላቸዋል አይደል? አዎ አንድ ኃጢአተኛ ንስሐ ሲገባ በሰማይ መላእክት ዘንድ ምን ይሆናል? በስንት ኃጢአተኛ ዓለም ሁሉ ይድናል የሚለውን ዜና አንዱ መልአክ ገብርኤል እንዴት ይችለው ይሆን? ብቻውን አንድ ኃጢአተኛ አይደለም የሚድነው፣ ዓለም ሁሉ ይድናል የሚል ዜና ሂድ ተናገር አለው። እየበረረ መጣ ክንፉን እያማታ እመቤታችን ፊት ቆሞ ጸጋን የተሞላሽ ሆይ ምን ይበልሻል? ገብርኤል እኮ ነው እያልኳቸው ያለሁት። የትኛው ገብርኤል? ያ ባቢሎን እሳት ውስጥ ገብቶ ያልፈራው ገብርኤል ነው። ውሃውን ቀዝቃዛ ያደረገው ገብርኤል በ15 ዓመቷ ድንግል ማርያም ፊት በብላቴናዋ ፊት ሲቆም ግን እንደ ባለስልጣን ከበላይ እንደተላከ እንደ መላእክት አለቃ ሆኖ አይደለም የቆመው። በትህትና ሆኖ አደግድጎ ቆሞ ሰላምታ ቀረበላት። ጸጋን የተሞላሽ ሆይ ምን ይበልሻል? ደስ ይበልሻል። ገብርኤልን የላከው ማን ነው ምእመናን? ገብርኤል የሚናገረው ማን ተናገር ያለውን ነው። ስለዚህ ጸጋን የተሞላሽ ሆይ ደስ ይበልሽ የሚለው ምስጋና ገብርኤል ይናገረው እንጂ ከማን የተላከ ነው? በፍጡር የተመሰገነች እንዳይመስላችሁ። ምስጋናው የመጣው ከእግዚአብሔር ዘንድ ነው። አንድ ልጅ ተነስቶ በእውነት ካላችሁ በደንብ አመስግኑ። አንድ ልጅ ሂድና ለጎረቤት ቡና ጠጡ በል ከተባለ ሄዶ ቡና ጠጡ ይላል። ቡና ጠጡ የሚለው መልእክት የእሱ ነው የወላጆቹ ነው። ገብርኤል ደስ ይበልሽ ያለው ማን ልኮት ነው? ምስጋናዋ ከማን የተገኘ ነው? ምን እናድርግ እንግዲህ? ገብርኤል ሲዘምር አይተን ገብርኤልን እግዚአብሔር ልኮት አይተን እኛስ እንዴት ዝም እንላለን? ገና እንዘምራለን ስለእመቤታችን፣ ገና ደጋግመን እናመሰግናለን። ጸጋን የተሞላሽ ሆይ ደስ ይበልሻል። ምን ማለት ነው? ጸጋን የተሞላሽ ሆይ መቼስ እውነት ሲደጋገም ኃይሉን ያጣል። ሁሌ ሲባል አዲስ ነገር የሌለው እንዳይመስል። ጸጋን የተሞላሽ ሆይ ደስ ይበልሽ። ጸጋ ምንድን ነው? ቅዱስ ጳውሎስ በቆሮንቶስ መልእክቱ ላይ የጸጋ ስጦታ ልዩ ልዩ ነው፣ መንፈስ ቅዱስ ግን አንድ ነው ይላል። የየሰው ጸጋው ይለያያል። ለአንዱ የመፈወት ጸጋ፣ ለአንዱ የመጸለይ ጸጋ፣ ለአንዱ የመዘመር ጸጋ፣ ለአንዱ የመቀደስ፣ ለአንዱ የማስቀደስ፣ ለአንዱ የመታዘዝ፣ ለአንዱ የማዘዝ ጸጋው የተለያየ ነው። ሰው ለአንዱ አግብቶ ወልዶ የመኖር ጸጋ ይሰጠዋል።
በጋብቻ የመጽናት ጸጋ ለአንዱ ደግሞ መንኩሶ ድንግል ሆኖ መኖር በብሕትውና በምንኩስና መኖር ይህ ለተሰጣቸው ነውና እንዳለ ቅዱስ ጳውሎስ የጸጋ ስጦታ የተለያየ ነው። እመቤታችን ጸጋዋ ምንድነው? መጸለይ ነው፣ መፈወስ ነው፣ ማመስገን ነው፣ መዘመር ነው። ምንድነው ጸጋዋ? ገብርኤል ነው ጸጋሽ አላለም። ጸጋን ምን ያልሽ ወይ? እግዚአብሔር ለፍጡር ከሚሰጠው ጸጋ ድንግል ማርያም ላይ ያጎደለባት አንድም ጸጋ የለም። የጸጋው ማከማቻ ግምጃ ቤቱ መጋዘኗ እርሷ ስለሆነች ጸጋን ምን ያልሽ አለ? የተሞላሽ አለ። ቢገርማችሁ ከራሱ ከገብርኤል እንኳን በጸጋ ትበልጣለች እመቤታችን። ቅዳሴያችንን ሰምታችኋል። ለሚካኤል ምሕረት ተሰጠው ይላል፣ ለገብርኤል ብስራት ተሰጠው ይላል። ወሀብተ ሰማያት ለማርያም ድንግል፣ ለማርያም ግን የሰማይን ሀብት ሁሉ ምን አለ? ሰጣል። ለእሷ ያልተሰጠ ምንም ጸጋ የለም። ምልዕተ ጸጋ ነች። ስለዚህ ጸጋን የተሞላሽ ወይ ምን ይበልሻል? አዎ ሁሉም ጸጋ አላት እመቤታችን፣ ሁሉም ጸጋ አላት። ትፈውሳለች። ከሰማይታቱ ጋር እመ ሰማይታት ናት። በስደቷ ስደትን ባረከች። ከጻድቃኑ ጋር ገድልን ፈጽማለች፣ መከራ ተቀብላለች። ተመልከቱ። ከደናግላን ጋር የደናግል መመኪያ ነች፣ በድንግልና ኖራለች። ከወላጆች ከእናት ከአባቶች ካገቡ ሰዎች ጋር ደግሞ በጣም ይገርማል፣ እናት ሆናለች። እሷን የመሰለ እናት የለም። ቅዱስ ኤፍሬም ሶርያዊ ምን ይላል? ጌታ ሆይ እናትህን ማን ብለን እንጥራት? ድንግል እንዳንላት ልጅ ታቅፋ አየናታል። ልጅ ታቅፋ ስታጠባ አየናት። እናት እንዳንላት ደግሞ ድንግሎን አየናት። ጌታ ሆይ እናትህን ማን ብለን እንጥራታል? ጌታ ሆይ እናትህን እንዲህ መጥራት የሚከብድ ከሆነ አንተንማ በምን አንደበት እጠራሃለሁ ይላል። ስለዚህ እመቤታችንን ጸጋን የተሞላሽ ሆይ ደስ ይበልሽ፣ ጌታ ከአንቺ ጋር ነው አለ። ጌታ ከማን ጋር ነው? ልብ አድርጉ። እመቤታችን ክርስቶስን ስትጸንሰው አይደለም ከእሷ ጋር የሆነው፣ ገና ሳትጸንሰው በፊት ጌታ ከአንቺ ጋር ነው ተብላለች። ለምን? በማህፀኗ ሳትጸንሰው በፊት በልቧ ጸንሰው ትኖር ነበር እመቤታችን። በህሊናዋ ጸንሰው ትኖር ነበር። እግዚአብሔር ከእርሷ ተለይቷት አያውቅ። እግዚአብሔርን በልቧ መጽነሷ ነው በማህፀኗ እንድትጸንሰው ያደረጋል። ስለዚህ ጌታ ከአንቺ ጋር ነው። አንቺ ከሴቶች ተለይተሽ ምን ያልሽ ነሽ? የተባረክሽ ነሽ። ከሴቶች ምን ብለሽ? ተለይተሽ የተባረክሽ ነሽ። እመቤታችን ከሴቶች ተባለ እንጂ ከወንዶችም የተለየች ከፍጥረት ሁሉ ተለይታ ምን ያለች ነች። ግን ከሴቶች ያለበት ምክንያት አሁን ቀጥሎ የሚናገረው ስለ መውለድ ነው። መውለድ ደግሞ የወንዶች ነው የሴቶች ስራ? አቤት አመነታችሁ እንዴ? የወንድ ነው የሴት ነው? ስለዚህ ቀጥሎ የሚያወራው ጉዳይ የወሊድ ጉዳይ ስለሆነ አንቺ ከሴቶች ተለይተሽ ምን ያልሽ ነሽ? የተባረከ። አንዳንድ ሰዎች ድንግል ማርያም እኮ እሷ ብቻ አይደለችም፣ ብዙ ሴቶች ከሴቶች ሁሉ ተለይተሽ ተብለው ተመስግነዋል። አዎ ተመስግነዋል። በእርግጥ ለምሳሌ መጽሐፈ መሳፍንት ላይ ኢያኤል የምትባል አንዲትን ሴት በዚያን ጊዜ የነበሩት ነቢያት ዲቦራና ባርቅ ቅኔ ተቀኝተውላት ነበር ይላል። በዚያ ቅኔ ላይ በእስራኤል ከሚኖሩ ሴቶች ሁሉ የተባረክሽ ሁኚ ብለው አመሰገኗት ይላል። በእስራኤል ከሚኖሩ ሴቶች ሁሉ ምን ያልሽኝ? አዎ ይቺ ሴት ከመቤታችን ጋር ትነጻጸራለች ወይ? እስቲ ልንገራችሁ። ምን አድርጋ ነው ካላችሁ፣ ኢያኤል የ16 ዓመት ልጅ ነች። እስራኤል ከጠላት ጋር ሲዋጉ ሲሳራ የሚባል ጨካኝ ንጉስ ነበር። ቢሉ ቢሰሩ በዚያ በሄዱ አልቻሉትም ንጉሱ። መጨረሻ ላይ እንዴት አድርገን እንግደለው ብለው ሲጨነቁ ኢያኤል የሌላ ሀገር ሰው የጠላቶቻቸውን ልብስ ለበሰችና ቀስ ብላ ድንኳን ውስጥ ገብታ ሲሳራ በተኛበት አገኘችው። ስታገኘው ድንኳኑ የተተከለበትን ብረት ካስማውን ነቀለችና መዶሻ አምጥታ በተኛበት በጆሮ ግንዱ አስገብታ ገደለችው። ከኔ ጋር ናችሁ? አንገቱን ቆረጠችና መጣችና ለእስራኤላውያን አሳየቻቸው። ደስ አላቸው። በእስራኤል ከሚኖሩ ሴቶች ሁሉ የተባረክሽ ሁኚ አሏት ይላል። ምን ያልሽ ሁኚ? አሁን እቺ ሴት ከመቤታችን ጋር ትነጻጸራለች? ምን አድርጋ ነው የተባረክሽ የተባለችው? በአንድ እጇ መዶሻ አይደለ? በሌላ እጇ ካስማ ይዛ አንዴ በጀርባዋ አንዴ በደረቷ ክርስቶስን አቅፋ ያሳደገች እመቤታችን ከዚህ ሴት ጋር እንዴት ትነጻጸራለች? በዚያ ላይ ልብ አድርጉ። በእስራኤል ከሚኖሩ ሴቶች ሁሉ የተባረክሽ ሁኚ ነው ያሏት። የተባረክሽ ነሽ አይደለም፣ የተባረክሽ። ገብርኤል መጥቶ የተባረክሽ ሁኚ ነው ያላት
አንቺ ከሴቶች ተለይተሽ ምን ያልሽ ነሽ? ገብርኤል አልባረካትም፣ ተባርካን ያገኛትም እመቤታችን። ገብርኤል ሳይመጣ በፊት ቡርክት ነበረች እመቤታችን። አንቺ ከሴቶች ተለይተሽ ምን ያልሽ ነሽ? ስለዚህ እሷ ምስጋና ከፍጡራን ምስጋና ይለያል አይለይም? አንድ ልጨምርላችሁ። መጽሐፈ ምሳሌ ምዕራፍ 31 ላይ ደግሞ ስለ አንዲት ሴት ይናገራል። በጣም መልካም ሴት ነች፣ ባሏ ያመሰግናታል ይልና መልካም ያደረጉ ብዙ ሴቶች አሉ፣ አንቺ ግን ከሁሉ ትበልጫለሽ። ይህ ጥቅስ ደግሞ ምንድነው? ይኸው ልክ እንደ ድንግል ማርያም እኮ መልካም ያደረጉ ብዙ ሴቶች አሉ፣ አንቺ ከሁሉ ትበልጫለሽ የተባለች ሴት አለች። ግን የተባለችው ለምንድን ነው? ከፍ ብላችሁ አንብቡት። ቤቷን በአግባቡ ታስተዳድራለች፣ ትዳሯን ታከብራለች፣ በጠዋት ተነስታ ምግብ ታቀርባለች፣ ከብቶቹን ታሰማራለች፣ ለባሏ እየፈተለች ምግብ ቤት ልብስ ትሰራለታለች። በዚህ ምክንያት ባሏ ያመሰግናታል ይላል። ማን ያመሰግናታል? አይሰማም። ባሏ ያመሰግናታል። ምን ብሎ? መልካም ያደረጉ ብዙ ሴቶች አሉ፣ አንቺ ግን ከሁሉ ማን ነው ትበልጫለሽ የሚላል? ለባል ሚስቱ ከሴቶች ሁሉ ትበልጣለች አትበልጥም? ብትበልጥም ባትበልጥም ትበልጣለች አትበልጥም? እንደው መኖር ከፈለገ ትበልጣለች አትበልጥም? ትበልጣለች። ስራው ነው። ይሄ እኮ የሱ ጆብ ዲስክሪፕሽኑ ነው። ማንም ባል ሚስቱን ከሴቶች ሁሉ ምን ትያለች? ትበልጫ። ገብርኤል እመቤታችንን ግን ትበልጫለሽ ያላት እኮ ባል አይደለም፣ ወንድ አይደለም፣ ወንድ አይደለም። ልባር ብዙ ሴቶችን ብዙ ወጣቶችን አንቺ እኮ ከሴቶች ሁሉ ትበልጫለሽ፣ እስካሁን ካየኋቸው ሴቶች እኮ አንቺ ትበልጭብኛለሽ እያሉ ወንዶች ያታልላሉ። ሴቶችም ደስ ብሏቸው ይሰማሉ። እመቤታችንን ግን ወንድ አይደለም መጥቶ ያመሰገናል። ድንግል ሆይ የሚያታልሉ ጎልማሶች ያረጓጉሽ አይደለሽም፣ የመላእክት አለቆች አመሰገኑሽ እንጂ። ከዋነኞቹ አለቆች ገብርኤል አንዱ መጥቶ ከሴቶች ተለይተሽ ምን ያልሽ ነሻል? የተባረክሽ ነሻል። ምን አለች እመቤታችን? ምዕመናን እርሷም ባየችው ጊዜ ከንግግሩ የተነሳ በጣም ደነገጠች ይላል። ከምኑ የተነሳ? መልአክ አይታ አትደነግጥም፣ እሷን ያሳደጓት መላእክት ናቸው። ንግግሩ ግን አስደነገጣት። እንዲህ ያለውን የምስጋና እጅ መንሻ እንደምን እቀበለዋለሁ አለ። እመቤታችን አመስግኑኝ የምትል አትምሰላችሁ፣ ምስጋና የሚያስጨንቃት ናት። እንዲህ ያለውን የምስጋና እጅ መንሻ እንደምን እቀበለዋለሁ አለች። ከበዳት ምስጋናው። ይህ እንዴት ያለ ሰላምታ ነው ብላ በልቧ አሰበች። ተመልከቱ፣ የእመቤታችን ትሕትና የልብ ትሕትና። ሔዋን እኮ የእባብን ምስጋና አፏን ከፍታ ደስ ብሏት እንደ ቅዳሴ ሰምታ እኮ ነው የሰው ልጅን ከገነት ያስወጣችው። እመቤታችን ግን የገብርኤልን ምስጋና እንኳን በጥያቄ መልክን ያየችው። ይህ እንዴት ያለ ሰላምታ ነው! እመቤታችን ገብርኤልን የጠየቀችውን ጥያቄ ሔዋን ለእባብ ብትጠይቀው ኖሮ የሰው ልጅ ከገነት አይወጣም ነበር፣ አንወጣም ነበር። ሔዋን የማይገባትን ፈልጋ ነው። እመቤታችን ግን የሚገባት ምስጋና ሲቀርብላት ግን ይህ እንዴት ያለ ሰላምታ ነው ብላ በልቧ አሰበች ይላል። ደስ የሚለው ገብርኤል ማርያም ሆይ አትፍሪ አላት። ማርያም ሆይ ምን አትበይ? የኔ የመልአኩ ምስጋና ነው ወይ የሚያስፈራሽ? የኔ ነው ወይ የሚደንቅሽ? በእግዚአብሔር ፊት ክብርን አግኝተሻል አለ። በማን ፊት? እመቤታችን ክብርን ሞገስን ያገኘችው በማን ፊት ነው? ምዕመናን፣ አንዳንድ ሰዎች እናንተ ኦርቶዶክሶች የድንግል ማርያምን ክብሯን አበዛችሁት ይላል። ክብሯን ያበዛው ማን ነው? እኛ ልንጨምረው እንችላለን? እኛ ብናመሰግናት ባናመሰግናት ማን አመስግኗታል? ፀሐይ ብንሞቃት ባንሞቃት ሙቀቷ ይቀንሳል? እመቤታችን ብናመሰግናት ባናመሰግናት ማን አመስግኗታል? ክብር ምስጋና ይድረሳት እመቤታችን። አትፍሪ አለ። በእግዚአብሔር ፊት ሞገስ አግኝተሻል። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አለ። ማን ትይዋለሽ? እኛ ኢየሱስ የሚለውን ስም የሰማነው ከቅዱስ ገብርኤል ነው። ለዓለም ኢየሱስ የሚለውን ስም ያመጣው ማን ነው? አንዳንድ ሰዎች የዓመቱ ገብርኤል በዓል ስናከብር ኢየሱስን አታውቁትም ይላሉ። ደግሞ ለገብርኤል ኢየሱስን ሊያስተዋውቁን ነው። ለዓለም ኢየሱስ የሚለውን ስም ያመጣው ማን ነው? እንደውም አንድ ሰው ኢየሱስን ለማወቅ እንደው ገብርኤልን አላውቅም ካለ ቤት በኩል አወቅከው ያስብላል። ኢየሱስ ትይዋለሽ፣ እርሱ ታላቅ ነው፣ የልዑል ልጅ ይባላል። ጌታ አምላክ የዳዊት የአባቱን ዙፋን ይሰጠዋል፣ በያዕቆብ ቤት ላይ ለዘላለሙ ይነግሳል፣ ለመንግስቱም ምን የለውም ፍጻሜ የለውም ማለት። አሁን ልትናገር ነው። ስሟት እመቤታችን። ተናግራ የማታውቀው ድንግል ለመጀመሪያ ጊዜ ስትናገር ስሟት።
ምን አለች መሰላችሁ? ወንድ ስለማላውቅ ይህ እንዴት ይሆናል አለች። ምን ስለማላውቅ? እመቤታችን ወንድ የሚባል ሰው አይታ ታውቃለች? አታውቅም። ዮሴፍ ወንድ ነው ሴት ነው? ወንድ ነው። ያሳደጓት ካህናት ወንዶች ናቸው። ወንድ ስለማላውቅ ማለት ምን ማለት ነው? አግብቶ ወልዶ የመኖር ሐሳብ በድንግል ማርያም ልብ ውስጥ የለም። የታጨችው ለጋብቻ አይደለም። በሷ ሕሊና እግዚአብሔር ባወቀ ሊጠብቃት ነው ቅዱስ ዮሴፍ የታጨላት። ተመልከቱ። በእመቤታችን ልብ ውስጥ ግን በድንግልና የመኖር ውሳኔ ስላለ እንኳን አንዳንድ ደፋር ሰው እንደሚለው እንደኔና እንዳንተ አይነቱን ተራ ሰው ለመውለድ ብላ ድንግልናዋን ልታጣ ይቅርና የዘላለም ንጉሥ ትወልጃለች ስትባል እንኳን የድንግልናይስ ነገር ብላለች። እስቲ ልጠይቃችሁ ምዕመናን፣ አንዲት እጮኛ ያላት ሴት የማግባት እቅድ ያላት ሴት አይደለም መልአክ እንደው አንድ ሽማግሌ መጥቶ ትጸንሻለሽ ወንድ ልጅ ትወልጃለሽ ቢላት ወንድ ስለማላውቅ እንዴት ይሆናል ትላለች? የልጁ ስሙ ማን ነው የምትለው? አይደለ? አመጋገቡ እንዴት ነው? ምን ላብላው ነው የምትለው አይደል? ልክ እንደ ሶምሶንና ጸጉሩን ልላጨው ወይስ ልትሆን ነው የምትለው? እመቤታችን አግብቶ ወልዶ የመኖር ሐሳብ በእሷ ልብ ውስጥ አልነበረም። ስለዚህ እንኳን ለተራሱ አሁን አንዲት ሴት ልትመነኩስ እንኳን ገዳም የገባች ሴት ልጅ ትወልጃለሽ ብትባል ዘራለሽ ተብያለሁ ብላ ከገዳም ትወጣለች። ተነግሮኝ ነው በህልም ነው የምትለው። መልአክ እኮ ነው መጥቶ እየነገራት ያለ። የምትወልደው ደግሞ ተራሱ አይደለም። ለመንግስቱ ምን የለውም የዘላለም ንጉሥ ትወልጃለሽ ስትባል እንዲህ አይነት ልጅ ማሞልድ ከሆነ ብላ ሐሳቧን አልቀየረች። የድንግልናይስ ነገር ብላለች። እመቤታችን አምላክን ለመውለድ እንኳን ሲነገራት የድንግልናዋ ነገር አስጨንቋታል። ደስ የሚል ነገር ልንገራችሁ። እሷ ሐሳቧ ድንግል ሆኖ መኖር ነው። እግዚአብሔር ሐሳቡ ከሷ መወለድ ነው። ሁለቱንም ፈጸመው። እሱም ከሷ ተወለደ። እሷም ለዘላለም ምን ሆና ኖረች? ድንግል ሆና ኖረች። እናትም ድንግልም አደረጋት። ማድረግ ይችላለች። እሷ አምላክም ሰውም ሆኖ የለ እንዴ? የእሷን ሐሳብ ሳይነካ የእሱን ሐሳብ ፈጸሙ። ገብርኤል ጠየቀች። ወንድ ስለም እምሃባይቴ ረከብኮ ዘከመ ዝብ ብስራተ። እንዲህ አይነቱን ዜና ከየት ነው ያመጣው? ዘእንበለ ዘር ምድር ትወተ ወዘእንበለ ምትም ድንግል ጽንሰተ። ዘር ሳይዘራ መሬት ልታበቅል ባል ሳታገባ ሴት ልትወልድ ከየት አገኘው ማለቷ ነው ይላል ቅዱስ ያዕቆብ ዘስሩ በእንተ ወላዲተ አምላክ ወንዘ ማዘሮፍ ጋድ የሚሉ በጣም ውብ መጽሐፍ አለ። ከየት አመጣው ይህን ዜና? ወንድ ስለማላውቅ እንዴት ይሆናል አለች። ገብርኤል ጨነቀው። በእውነት ገብርኤል እኮ ብዙም ጥያቄ የማያስተናግድ መልአክ መሆኑን እዚሁ ሉቃስ ወንጌል ምዕራፍ 1 ላይ እናገኘዋለን አይደል? ዘካርያስን ሄዶ ወንድ ልጅ ትወልድላለች ሚስት ኤልሳቤጥ አለው። ሲለው እንዴት ይሆናል አለው። እንዴት ይሆናል አልካለው? ይህ እስኪፈጸም ድረስ ምን ትሆናለህ? ዲዳ ትሆናለህ። በጣም ይገርማል። አንዳንዴ አሁን ሽማግሌ ሰው ከእድሜው ጋር የማይሄድ ነገር ሲናገር ደስ ይላል አይደል? ደስ አይልም ማለት እንደው ከእድሜው ጋር የማይሄድ ነገር ሲናገር አንዳንድ ሽማግሌ እንደው ሄዳችሁ አፉን ያዙት አይላችሁ ይለናል። ገብርኤል ግን አፉን ያዘው አይለውም። ልሳኑን ይዘጋዋል። ችግር የለውም። ዘካርያስ ከእድሜው ጋር የማይሄድ ወሬ ነው እያወራ ያለው። አብርሃምና ሳራ በስተርጅና ወለዱ ሲል ሲሰብክ የኖረ ሰው እንዴት ልትወልድ ትችላለች? ሚስቴ አርጅታለች አለ። ተናገርከው፣ በል እንዳትደግመው። ልሳንህን ምን ብየዋለሁ? ዘግቼዋለሁ። ልሳንን ዘጋዋለሁ። ማህፀንን የሚዘጋ ልሳንን ይዘጋል። ማህፀንን የሚከፍት ልሳንን ምን ይላል? ያኔ ይገባሃል ብሎ ልሳኑ ዘጋው። እመቤታችንን ግን ከሷም በፊት ከሷም በኋላ ያለ ወንድ ዘር ወልዳ የምታውቅ ሴት አለች? የለችም። ስለዚህ ጨነቀው። መንፈስ ቅዱስ ይጸልልሻል፣ የልዑል ኃይልም ያድርብሻል፣ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል አለ። መልሱ ሲቸግረው ለስላሴ አስረከበ። የስላሴ ስራ ባንቺ ይሰራላል። እንዴት እንደምትወልድ አልመለሰም እስከ መጨረሻ። እንዴት ይሆናል ያለችው አንዳንድ መልስ የሌለው ጥያቄ አለ። እግዚአብሔር ብቻ የሚያውቀው እንዴት እንደሚሆን አላውቅም፣ ግን የሚሰራው ስላሴ ነው፣ እግዚአብሔር ነው። መንፈስ ቅዱስ ብሎ መንፈስ ቅዱስን፣ ልዑል ብሎ አብን፣ ኃይል ብሎ ወልድን። የስላሴ ስራ ባንቺ ይሰራል። ካንቺ የሚወለደው ቅዱሱ የማን ልጅ ይባላል? የእግዚአብሔር ልጅ ይባላል። እነሆ ዘመድሽ ኤልሳቤጥ ካረጀች በኋላ ጸንሳለች። መካን ትባል ለነበረችው 6 ወር ሆኗታል። ይህም ማስረጃ አይሆንም፣ እሷ ባል ስላላት ነው የምትወልደው። መጨረሻ ገብርኤል ምን አለ? ለእግዚአብሔር ምን የሚለው የለም። አንዳንድ ጥያቄ ሰዎች ሲጠይቋችሁ ጠበሉ እንዴት ያድናል፣ እምነቱ እንዴት ያድናል ካሏችሁ መልሱ ምንድነው? ለእግዚአብሔር
እንዲህ ብላችኋቸው ጥያቄ ከቀጠሉ እነዚህ ሰዎች በእግዚአብሔር አምኑም ጊዜያችሁ እንዳታጠፉ። የመጨረሻ መልስ ነው። ለእግዚአብሔር ምንም ይለው የለም። ራሱ እግዚአብሔርም እኮ ብሏል። አብርሃምና ሳራ ቤት ገብቶ እግዚአብሔር ሚስት ሳራ የዛሬ ዓመት ትወልድላለች አለው ለአብርሃም። ሳራ ጓዳ ሆና ሳቀች ይላል። ተመልከቱ፣ ሳራ ሳቀች፣ እመቤታችን ግን አልሳቀችም። አሮጊቷ ሳራ ከባልሽ ትወልጃለች ስትባል ሳቀች፣ እመቤታችን ግን ያለ ባል ትወልጃለች ስትባል አልሳቀችም። ለእግዚአብሔር ምንም ይለው የለም። ልክ ይህንን ሲላት እነሆኝ የጌታ ባሪያ እንደ ቃልህ ይደረግልኛለች። ይህ አረፍተ ነገር በእውነት የሁላችንን ሕይወት የቀየረ አረፍተ ነገር ነው። እነሆኝ የጌታ ባሪያ እንደ ቃልህ። እመቤታችን ይህንን አረፍተ ነገር ሳትናገር ለአንድ ሰዓት ዝም ብትል ኖሮ የሰው ልጅ ሳይድን ለአንድ ሰዓት ይዘገይ ነበር። ይሁንልኝ ሳትል ቆይ ላስብበት ለአንድ ቀን ብላ ብትቆይ ኖሮ የሰው መዳን ለአንድ ቀን ይዘገይ ነበር። የሚገርመው ግን እመቤታችን ሌላ ጥያቄ ጨምራ በእግዚአብሔር ኃይል ላይ ጥያቄ አንስታ የሰውን መዳን ልታዘገይ አልፈለገችም። እነሆኝ የጌታ ባሪያ እንደ ቃልህ። ፍጥረት የጠበቀው ቃል ነው። ልክ እነሆኝ የጌታ ባሪያ እንደ ቃልህ ይሁንልኝ ስትል እግዚአብሔር በብሩህ ደመና ተጭኖ መጥቶ በማህፀኗ አደረ። የሁላችን መዳን የዛን ቀን ተጀመረ። ይገርማችኋል። እንደውም አንዱ ሊቅ ምን አለ? ሲኦል ውስጥ ያሉ ነፍሳት እዚያ ሆነው ድንግል ማርያምን ገብርኤል ሲያበስራት ቢያዩ ኖሮ እሺ በይ እሺ በይ እያሉ ይጮሁ ነበር አለ። እመቤት ሆይ እግዚአብሔር በደሙ ሊገዛን መልእክተኛ ልኮ እያናገረች ነውና እባክሽ መልስ ስጪ፣ አትዘግይ እያሉ በሲኦል ያሉ ነፍሳት ይጮሁ ነበር። እነሆኝ የጌታ ባሪያ እንደ ቃል ይሁንልኝ ስትል እመቤታችን ይህን ቃሏን ተከትሎ አምላክ ሰው ሆነ። ምዕመናን ይሁንልኝ ስትል እግዚአብሔር ሰው ሆነ። እየሰማችሁ ነው? ምን ስትል? እኔ አንዳንድ ሰው ድንግል ማርያም ማልዳለች አትማልድም ብሎ የሚጠይቅ ሰው አለ። የዋህ ሰው። ወንድሜ ያንተን ችግር ለመፍታት እኔ ኃጢአተኛውም ቆሜ እንደው ተግቼ ብጸልይ ያማልድሃለሁ እኔ ራሴ። እንኳን እመቤታችን ያንተን ችግር ለመፍታት ደና ገንዘብ ያለው ሰው እኮ ይፈተዋል። አይፈተው? እየሰማችሁ? ደና ስልጣን ያለው ሰው ያንተን ችግር ለመፍታት አያንስም። የእመቤታችን የተሰጣት ጸጋ እኮ እኔና አንተ ያለብንን ጊዜያዊ ችግር መፍታት ብቻ አይደለም። እሷ ይሁን ስትል አምላክ ሰው ሆኗል። ምዕመናን እሷ ይሁን ስትል ሰማይና ምድር ነው የተገናኙት። ሰውና መላእክት ነው አንድ የሆኑት። ይሁንልኝ ብላ አምላክና ሰውን አንድ ያደረገች፣ ይሁንልኝ ብላ አምላክን ሰው ያደረገች እመቤታችን ሰው ሆነን ሰው መሆን ያቃተንን ሁላችንን ሰው ታድርገን ድንግል ማርያም። እነሆኝ ይህን ቃሏን ተከትሎ አምላክ በማህፀኗ አደረ። እመቤታችን በእውነት ይሁንልኝ ብላ አስጀምራ አልተወችውም። የሰውን መዳን ለ3 ዓመት ከመንፈቅ ደግሞ መንገድ ባለመደ ጉልበቷ በግብጽ በረሃ ተሰዳለች። በዚህ ሰሞን ቤተክርስቲያን ስደቷን ስታስብ እንደው አንድ እንድታስታውሱት የምፈልገው ነገር እመቤታችን ምን አይነት ታላቅ እምነት ነው ያላት። ያቀፈችው አምላክ መሆኑን ማመኗ ራሱ በጣም ከባድ ነገር ነው። እዚህ መሃል መቼስ ሁላችሁም አንድ ቀንም ቢሆን ሕፃን ያላቀፈ የለም አይደል? ሕፃን ልጅ አቅፋችሁ ቁልቁል እንደምታዩት ድንግል ማርያም እኮ የሁላችንም ፈጣሪ ነው አቅፋ ያየች ወደታች። ስታየው ለምን እምነቱ አልተፈተነም? አምላክ ሆኖ እንዴት ይርበዋል ይጠመዋል? እንዴት ሰው ይሆናል? እኛ ጽንሰ ሐሳቡን እንኳን መቀበል ይከብደናል። እሷ ግን በማህፀኗ ነው አምላክ ሰው ይሆናል። እንዴት ያለ እምነት ነው! ተነስተሽ ደግሞ ወደ ግብጽ ሂጂ ስትባል እንዴ የወለድሽው አምላክ ነው ተብዬ የለ ወይ? ሁሉን ቻይ ነው ተብዬ የለ ወይ? ለምን ይሸሻል? አምላክነቱ ለዚህ ቀን ያልሆነ ለምን ይሆናል አላለች። ተነስታ ሄደች። 3 ዓመት ከመንፈቅ የህይወት እንጀራ ክርስቶስን ታቅፋ እንጀራ ልመና በግብጽ በረሃ ተንከራተተች። ተራበች፣ ተጠማች። እኛ እኮ ስለምናመልከው ብቻ መቸገር አንፈልግም። እግዚአብሔርን የሚያምን ሰው እንዴት ተቸግሯል እንላለን። አረ እግዚአብሔርን የወለደችም ተቸግራለች። ወልዳው ተቸግራለች። በጣም ይደንቃል። አምላክነት ለመቼ ነው? ኃይልህን ግለጥ እንጂ አላለች። ያንን ሁሉ 3 ዓመት ሙሉ ከላይ ፀሐይ ከስር አሸዋ ግለት ከምሰቃይ ለምን ደመና በደመና ጠቅሰ ለምን አትወስደኝም አላለች። እንዴት ያለ ትሕትና ነው ያላት እመቤታችን። 3 ዓመት ከመንፈቅ ዞራለች። እኛን የማዳን ስራውን ሳይፈጽም እንዳይሞት ማለት ነው።
እመቤታችን በእኛ መዳን ድርሻ አላት የላትም? በሄሮድስ ሰይፍ እንዳይሞት ክርስቶስ ያለ ጊዜው እንዳይሞት በሱ ቅፍ ነው ያሳለፈው ክርስቶስ። እኛ የጭንቅ አማላጇ ስንል አንዳንድ ሰዎች ይናደዳሉ። ክርስቶስ ከሄሮድስ ሲሸሽ ሲጨንቀው በማን ቅፍ ነው ያሳለፈው? በእመቤታ። እኛም ክርስቶስን ነው የምንከተለው። ሲያደርግ ያየነውን ሁሉ እናደርጋለን። እሱ ሲጨንቀው በሱ ቅፍ ነበረ። እኛም ሲጨንቀን ወደ እመቤታችን እንጠጋለን። ከሁሉ በላይ ምዕመናን ዓርብ ዕለት ክርስቶስ ሲሰቀልም እመቤታችን እዛ ቆማ ነበር። ይኸውላችሁ ከብዙ ጎረቤቶቻችን ጋር ማንግባባው በዚህ። አንዳንድ ሰዎች ክርስቶስ ተሰቀለ እንጂ እሷ ምን ሆነ ይችላል። እንደውም ተሐድሶ ብለው ራሳቸውን የሚጠሩ መናፍቃን አንድ ስሙን የማልጠራው መጽሔት ነበራቸውና እሱ ላይ ሲያላግጡ ምን አሉ? አንተን ብቆነጥጥ እናትህን ያማታል ወይ? እየሰማችሁ? ስለዚህ ልጇ ነው እንጂ የተሰቃየው እሷ ምን ሆነች? እንደው ሃይማኖቱን እንተውና አንድ ልጅ ሆዱን እንኳን ሲቆርጠው የምትጨነቀው ማነች? አንድ ልጅ 6666 ጊዜ ሲገረፍስ ምን ይሰማታልና? ምዕመናን ክርስቶስ እኮ የተገረፈው እኛ ለውሄ በመናጨው ጅራፍ አይደለም። አውሳቢዮስ የተባለው የቤተክርስቲያን ታሪክ ጸሐፊ እንደጻፈው ሮማውያን የሚገርፉት የሾላ አጥንት ባለበት መግረፊያ ነው፣ ሚስማር ባለበት ነው። ሰውነት ላይ ሲያርፍ ስጋህን እየነጨ ይነሳል። አጥንቱ እስከሚታይ የተገረፈው ክርስቶስ። ያ ሁሉ ጅራፍ ሲወርድበት ድንግል ማርያም ቆማ አይታለች። ልጇ እኮ ነው ምዕመናን። ሰው ናት ይሉን የለ? አዎ ሰው ናት። እንደ ሰው ምን ይሰማታል እመቤታችን? እንደ እናት ምን ይሰማታል? እያንዳንዱ ሚስማር ሰውነቱ ላይ ሲያርፍ እኮ በእሷ ልብም ላይ ነው ያረፈው። ታውቃላችሁ? ቅዱስ ዮሐንስ ዘደማስቆ ምን ይላል? ድንግል ማርያም ስትወልድ ምጥ አላየችም፣ አላማጠችም። ስትወልድ ያላማጠችውን ምጥ ግን ዓርብ ዕለት አምጣዋለች። ዓርብ ዕለት ተጨንቃለች። ተጨንቃ ግን አልቀረችም፣ ልጅ አግኝታለች። እዛው መስቀል ላይ እነኋት እናትህ እነሆ ምንሽ አለ። ልጅሽ ካማጡ አይቀር ልጅ አይቀርም፣ ዮሐንስ ልጅ ይሁንልሽ ብሎ ሸኛት። እመቤታችን ይሁንልኝ ብላ ያስጀመረችውን የእኛን ድነት በግብፅ በረሃ ተንከራታለች። አንዳንድ ሰው በቃ እኮ ድንግል ማርያም ብዙ ቦታ የለችም፣ ቤተልሔም ነበረች፣ ከዛ ቀራንዮ ነበረች፣ ከዛ በኋላ የለችም። ታዲያ የት ትኑርልህ ነው ወንድም? ዋናው ቦታ እኮ ነው ያለች። የሰው ድነት ሲጀመርም ሲፈጸምም እመቤታችን ነበረች። ወላዲተ አምላክ በእኛ መዳን ድርሻ አላት የላትም? ሁለተኛውን ልንገራችሁ እናበቃለሁ። ከኔ ጋር ናችሁ? እመቤታችን ቅድስት የሆነችው አምላክን ስለወለደች ብቻ ሳይሆን አምላክን የወለደችው ምን ሆና ስለተገኘች ነው። አዎ እመቤታችን ብዙ ነው ቅድስናዋ። እኔ ትህትናዋን ብቻ ልንገራችሁ እናበቃለሁ። ከፍጡራን መሃል እመቤታችንን የሚያህል ትሁት የለም። እንደሷ ራሱን ዝቅ ያለ መጀመሪያ ዝቅ ማድረጓን እንድትረዱ መጀመሪያ ክብሯን እናስታውሳችሁ። ድንግል ማርያም የወለደችው እኮ አምላክን ነው፣ እግዚአብሔር ነው። ፈጣሪን መውለድን ያህል ክብር ማንም የለውም። ቅድም ብለናል። ተመልከቱ፣ የሁላችንን ፈጣሪ እኛ እጃችንን ዘርግተን በሰማያት የምትኖር አባታችን ሆይ የምንለውን አምላክ ድንግል ማርያም አጎንብሳ አቅፋ አይተዋለች። የዕለት እንጀራችንን ስጠን የምንለውን አምላክ የዕለት እንጀራውን ሰጥተዋለች። ቢራብ አብልተዋለች። ድንግልናዊ ወተቷን በአምላክ አፍ ውስጥ አፍሳለች። እግዚአብሔርን መመገብ እንዴት አይነት ክብር ነው! እግዚአብሔር ርቦት ራበኝ ብሎ ጠይቋት ማለት ነው። ከሁሉ በላይ ሲያለቅስ አባብለዋለች። አንድ ሕፃን ሲያለቅስ እንባውን የምትጠርግለት ማነች? ክርስቶስ ሲያለቅስ እንባውን የጠረገችለት ማነች? የፍጥረቱን እንባ የሚያብሰውን አምላክ እንባውን ጠርጋ አብሳለታለች። የአምላክን እንባ ባበሰችበት እጇ የሁላችንን እንባ ታብስልን እመቤታችን። እንባውን ጠርጋ በእውነት እንባውን አብሰዋለች። ምን ብላ አባብላው ይሆን? ቅዱስ ኤፍሬም ሶርያዊ ምን ይላል? እሹሩሩ ብሎ ጠርቶታል። ቅዱስ ኤፍሬም በጣም ብዙ መዝሙራት አሉት። ወደ 12000 ስታንዛ ወይም 12000 ስንኞች አሉት የኤፍሬም መዝሙር እና ስለ ክርስቶስ ልደት የዘመረውን መዝሙር ለለባይ ወይም እሹሩሩ ብሎ ነው የሚጠራው። እና ምን ይላል እዛ ላይ ሲዘምር? ድንግል ማርያም ልጇን ምን ብላ አባብላው ይሆን ሲያለቅስ? ሌሎች እናቶች አይዞ ብለው እሹሩሩ ብለው ያዜማሉ። አንቺ ለልጅሽ ምን ብለሽ አዜመሽ ይሆን ይላል። ያንቺ ልጅ እንደ ሌሎች ሕፃናት አይደለም።
ሰማይና ምድርን ለፈጠረው መላእክት ቅዱስ ቅዱስ ለሚሉለት አምላክ እንዴት ያለ የሽሩሩ ዜማ አዚመሽለት ይሆን ይላል። እግዚአብሔርን ስታስተኙ እንዴት ነው ይላል። ከሁሉ ምእመናን እመቤታችን 30 ዓመት ከክርስቶስ ጋር አንድ ቤት ኖራለች። ስንት ዓመት? 30 ዓመት ማለት ምን ማለት መሰላችሁ? እመቤታችን ጠዋት ከእንቅልፏ ስትነቃ እንዴት አደርሽ የሚላት ማን ነው? ክርስቶስ ነው፣ እግዚአብሔር ነው። ማታ ስትተኛ ደህና ደሪ የሚላት ማን ነው? እግዚአብሔር ነው። እግዚአብሔር ተመልከቱ፣ ከእግዚአብሔር አጠገብ መተኛት ጠዋትና ማታ ጸሎት ማለት ከእግዚአብሔር ጋር መነጋገር ነው። እመቤታችን እኮ 30 ዓመት ከእግዚአብሔር ጋር ነው ስትነጋገር ነበር። አብረው ነው የኖሩት። የማይተኛውን አምላክ ምን ብለሽ አስተኛሽ ይላል ቅዱስ ኤፍሬም። ይህንን ክብር አግኝታ ግን እመቤታችን ትሕትናዋ በጣም ድንቅ ነው። ትሕትናዋ ምንድነው? ሁለት ነገር ልንገራችሁ እናበቃለሁ። ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እነሆኝ የጌታ ባሪያ እንደ ቃልህ። የጌታ ምን አለች? ገብርኤል መጥቶ የጌታ ምን ትሆኛለሽ ነው ያላት፣ እናት። እሷ ግን እነሆኝ የጌታ እናቱ አላለችም። እነሆኝ የጌታ ምኑ? ባሪያው። አንዴ እንዳይመስላችሁ በኋላም ስትጸልይ ነፍሴ እግዚአብሔርን ታከብረዋለች፣ መንፈሴም በመድኃኒቴ በእግዚአብሔር። ከዛስ ራሷን ባሪያ እንዛ አመቱ ሞረሲያ ይላል ቅዱስ ያሬድ። እግዚአብሔር ባሪያው ስትሆን እናቱ አረጋት፣ እሷ ደግሞ እናቱ ስትሆን ራሷን ባሪያ ብላ ጠራች። አንዳንድ ሰዎች እኮ ጌታ እኮ እኔም በዛ ዘመን ብኖር እኔም እኮ ልወልደው እችላለሁ ይላሉ። እንግዲህ ሲቆየው ክርስቶስ ይመጣል፣ እሱን ለመውለድ ይበቁ ይሆናል፣ አናውቅም። እመቤታችን ግን አንቺ ነሽ የተባለች እነሆኝ የጌታ ምኑ? ባሪያው አገልጋዩ አለች። ከዛስ በዚያም ወራት ተነስታ ወደ ተራራማ ወደ ኤፍሬም ሀገር ፈጥና ወጣች። ወደ ዘካርያስ ቤት ገብታ ኤልሳቤጥን ተሳለመቻት ይላል። አምላክን በማህፀኗ ይዛ ዘመን ለመጠየቅ ወጣች። 130 ኪሎ ሜትር ብቻዋን ተጓዘች እመቤታችን ብቻዋን። ታቦት እኮ ናት። ታቦት ያለ አጃቢ አይሄድም። ድንግል ማርያም ግን አምላክን ይዛ ፈጥና በተራራማው ሀገር ወጣች ይላል። አምላክን በማህፀን ይዛ ዘመድ መጠየቅ። እንኳን አምላክን መጽነስ ይቅርና በእውነተኛ ሎተሪ ቢደርሰን ዘመድ እንጠይቃለን? ትጠይቃላችሁ? እንደውም እስከዛሬ የጠየቅነው ይቆጨናል። እንደዚህ ደረጃ እንደምበቃ አትጠይቅም ነው የምንለው። ሰው ክብሩ ሲጨምር ጸባዩ ይቀንሳል። ስልጣን ሲያገኝማ ይኮፈሳል፣ አይችልም። ትንሽ እውቀት እንኳን ያለው እንኳን አምላክን መውለድ እንኳን ድንግል ማርያምን መሆን ቀርቶ አንዳንድ ሰዎች እኮ ድንግል ማርያም በህልሜ ታየችኝ ብለው እኮ ኩፍስ ብለው የሚኖሩ ሰዎች አሉ። ሊያውም ቅዠት ይሁን ምን ይሁን እኮ ገና አልተጣራም። ህልም ሊሆን ይችላል፣ ቅዠት ሊሆን ይችላል። እመቤታችን ግን አምላክን ወልዳ ወደ ኤልሳቤጥ ቤት ገባች። ከጀመርነውን ጨርሰው ወደ ኤልሳቤጥ ቤት ገባች። ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ መንፈስ ቅዱስ ሞላባት ይላል። ምን ሞላባት? እመቤታችን ወደ ሁላችን ቤት ትምጣለን። እሷ ስትመጣ በቤቱ በእውነት እሷ ስትመጣ ምን ይሞላል በቤቱ? መንፈስ። እዚህ የምታዩዋቸው ካህናት ሜሮን ቀብተው ነው መንፈስ ቅዱስ የሚሰጡት። ጳጳሳቱ እጅ ጭነው ነው የሚሰጡት። ወላዲተ አምላክ ሜሮን ሳትቀባ እጇን ሳትጭን በሰላምታዋ ብቻ በኤልሳቤጥ ላይ መንፈስ ቅዱስ ሞላችባት። በሁላችን ላይ ትሙላብን እመቤታችን። ሰላምታዋ ብቻ ልባሩ። እንዴት አመሻችሁ ብላ ይሆን እንዴት ዋላችሁ ብላ ይሆን አልተጻፈም። ብቻ ድምጿ ግን መንፈስ ቅዱስ ይሞላል። ሞላባት። በታላቅ ድምፅ ጮኸች። አሮጊቷ እንደ አሮጊት ሳይሆን እንደ ወጣት ኃይሏን አደሰችላት። በታላቅ ድምፅ ጮኻ ምን አለች? አንቺ ከሴቶች ተለይተሽ ምን ያልሽ? የማህፀንሽን ፍሬ ተመልከቱ። ቅድም ገብርኤል መጥቶ አንቺ ከሴቶች ተለይተሽ ምን ያልሽ ነሽ ብሎ ነው። ኤልሳቤጥ ጨመረችበት፣ የማህፀንሽ ፍሬ። እመቤታችን ደግሞ በአንድ ገብርኤልና በአንድ ኤልሳቤጥ ብቻ ተመስግኛ አልቀርም አለች። እነሆ ከዛሬ ጀምሮ ትውልድ ሁሉ ምን ይሉኛል? ብፅዕት ይሉኛል። ገና እስከ ምጽአት ድረስ ተመልከቱ። እዚህ ላይ ትውልድ ሁሉ ምን ይሉኛል አለች። ምን ሁሉ? አሁን ብፅዕት የማይሏት ሰዎች አሉ የሉ? ታዲያ ምን ነው የእሷ ትንቢት አልተሳካም ወይ ካላችሁ፣ ትውልድ ሁሉ አለች እንጂ ሰው ሁሉ ብላለች አላለች። ትውልዱ ኤቭሪ ጀነሬሽን ነው ያለችው። ከዚህ ትውልድ አንድ ሰው ቢያመሰግናት በቂ ነው። እኛን ከሚያመሰግኗት መሃል ስላደረገን ግን እግዚአብሔር ስሙ የተመሰገነ ይሁን። ትውልድ ሁሉ ምን ይሉኛል? ይሉኛል ነው ይበሉኝ ነው ያለች። መባል ፈልጋ አይደለ፣ ይሉኛል አለች። አሁን በደንብ ልል የሚያስፈልገን ልነግራችሁ።
እመቤታችን ትውልድ ሁሉ ብጽዕት ይበሉኛል አላለችም፣ ይሉኛል ነው ያለችው። ይሉኛል ማለት ኤልሳቤጥ ቤት ቆማ ከሩቅ የሚመጣው ትውልድ ሲዘምርላት ታያት። ምዕመናን ደስ ይበላችሁ። እዚህ ቁጭ ብላችሁ እልል የምትሉትን እልልታ ኤልሳቤጥ ቤት ቆማ ድንግል ማርያም እያየችው ነው። ይህንን እልልታ፣ ይህንን ምስጋና እያየቻችሁ ነው። በእውነት አዎ፣ እያየችው ይህንን እልልታ ነው ትውልድ ሁሉ። በእውነት ትውልድ ሁሉ ምን ይሉኛል አለች? አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ። ዛሬ አባታችን ሆይ ብለን እመቤታችን ሆይ እንላለን አይደል? አንዳንድ ሰው ደሙ ይፈላል። እንደ አባታችን ሆይ በሉ አለ እንጂ ጌታ ከዛ በኋላ በሉ ብሏል ወይ የሚሉ ሰዎች በጣም የሚገርመኝ። እንደ ወደ መልሱ ሳልመጣ አባታችን ሆይ በሉ ብሏል እንጂ ብሏል እኮ ብለው የሚከራከሩ ሰዎች በጣም የሚገርመው። እነሱ ግን አባታችን ሆይ እንኳን አይሉም። ጸሎት ሲጀምሩ አባታችን ሆይ ብለው አይጀምሩም። እኔ እንግዲህ ሰምቼ አላውቅም። ከሰማችሁ አደንቃለሁ። አባታችን ሆይ በሉ ብሏል ብለው አባታችን ሆይ የማይሉ ሰዎች ከዛ በኋላ ያለውን ለምን ተባለ ብለው መጠየቃቸው ይገርማል። ግን ክርስቶስ አባታችን ሆይ በሏል እንጂ ከአባታችን ሆይ ውጪ ሌላ ነገር ትንፍሽ እንዳትሉ አላለም። ከየት መጣ ነው? ከዛ በኋላ ያለውን ከራሳችን አይደለም። እመቤታችን ቅድስት ድንግል ማርያም ሆይ በማን ሰላምታ? የኛ ሰላምታ ይቅርብሽ። እግዚአብሔር ልኮት ገብርኤል በተናገረች ሰላምታ ምን እንልሻለን? እናትና ልጅ አብሮ ማመስገን ደግሞ ኤልሳቤጥ መንፈስ ቅዱስ ሲሞላባት አሳየችን። አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የጌታዬ እናት አለች። የምን እናት? የአክስቷ ልጅ እኮ ነች። ማርያም ማለት ትችላለች፣ ግን ዝምድናውን ረሳችሁ። የጌታዬ እናት አለች። አምላክን ከወለደች በኋላ በስሙ አትጠራም። ዮሴፍ ሆይ እጮኛህን ማርያምን ይዘህ ውጣ ነበር ይባል ነበር። እጮኛህን ለመውሰድ አትፍራ ነበር የሚባለው። ልክ አምላክን ስትወልድ ግን ሕፃኑንና እናቱን ይዘህ ነው የሚለው። ማንን ይዘህ? ከወለደች በኋላ እጮኛህ አይባልም፣ እናቱን የተባለ ተቀይሮ ከወለደች በኋላ ማንም ደፍሮ በስሙ አይጠራም። ለዚህ ነው እማ አምላክ ወላዲተ አምላክ እንላታለን እንጂ ዘንጥለን ማርያም አንላት። የጌታዬ እናት አለች። ወደ እኔ ትመጪ ዘንድ እኔ ማነኝ አለች። ምንትኑ አነ ከመ ትምጽእ ሀቤ እሙ ለእግዚእ። የጌታዬ እናት አንቺ ወደ እኔ እንድትመጪ እኔ ማነኝ አለች። አያችሁ፣ መንፈስ ቅዱስ ሲሞላብህ ድንግል ማርያምን ስታያት እኔ ማነኝ ትላለህ። ምን ሲሞላብህ? መንፈስ ቅዱስ ሲርቅ ደግሞ ድንግል ማርያም ማናት ትላለህ። መንፈስ ቅዱስ የቀረባቸው እኔ ማነኝ አንቺ ወደ እኔ ልትመጪ ታሰኛለች እመቤታችን። ወደ እኔ ትመጪ ዘንድ እኔ ማነኝ? የሰላምታች ድምፅ በጆሮዬ በገባ ጊዜ ጽንሱ በማኅፀኔ በደስታ ዘለ። ዮሐንስ ውስጥ ሆኖ ዘለለ። ይኸውላችሁ ወጥቶ ቢቀበላት ደስ ይለዋል ድንግል ማርያምን፣ ግን ገና 3 ወር ይቀረዋል። የ6 ወር ጽንስ ነው። ሆድ ውስጥ ነው ያለው። ሆድ ውስጥ ሆኖ የእናቱን በር አንኳኳ። ምዕመናን ኢትዮጵያውያን እንግዳ ቤታችን ሲመጣ ልክ ወደ ቤት ሲገባ ምን እናደርጋለን? ምን ታደርጋላችሁ? አትነሱ? አዎ ኖር ብለን እንነሳለን። አዎ በማህፀን ውስጥ ያለ ሕፃን ኖር ብሎ የተቀበላት እመቤታችን ብቻ ናት። ሆድ ውስጥ ሆኖ ልብ አድርጉ፣ ኖር ብሎ ሰላምታ አቅርቦ ወጥቶ ተቀበላ። ቢወጣማ የጌታ እናት እንዴት ወደ እኔ ትመጫለሽ ይል ነበር። በምን አወቅን? በኋላ ጌታን ሲያጠምቀው አንተ እንዴት ወደ እኔ ትመጣለህ አለ። ስለዚህ የሰላምታች ድምፅ በጆሮዬ በገባ ጊዜ ጽንሱ በማኅፀኔ በደስታ ምን አለ? ዘለለ። በእውነት እዚህ ላይ አንድ ነገር ልንገራችሁና አበቃለሁ። አንዳንዴ መቼስ ሁሌ ሲነገር ተመሳሳይ ነገር ስለሚመስለን አንዲት ሴት አሁን እዚህ መሃል የጸነሳችሁ የወለዳችሁ እናቶች ትኖራላችሁ። 6 ወር የሞላው ጽንስ ሆዷ ውስጥ ያለች ሴት ጽንሱ ሲንቀሳቀስ ታውቃለች? አታውቅም? ታውቃለህ? ይሄ ልጅ እየረገጠኝ ነው ይባላል አይደል? ታዲያ ምንድነው የሁሉ ልልታ? ምንድነው የምናዳንቀው? ማንኛውም ሴት ኃጢአተኛም ብትሆን ጽንሱ ሲንቀሳቀስ ታውቃለች። ግን ጽንሱ በደስታ ይዝለል በሐዘን ይዝለል ታውቃለች? የትኛው አልትራሳውንድ ነው ዛሬ ልጅሽ ደስ ብሎታል የሚላል? የለም። ጽንሱ ዘለለ አይደለም ያለች፣ ጽንሱ በማኅፀኔ በምን ዘለለ? ወደ ኤልሳቤጥ ቤት የመጣች እመቤታችን በሐዘን ወዳለን ወደ እያንዳንዳችን ቤት መታ ሕይወታችንን ከሐዘን ወደ ደስታ ትለውጥልን። ወላዲተ አምላክን አስመልክተን ስንማር ብንውል ብናድር አንጠግብም፣ አንረሳውም። ግን እኔ አንድ ነገር ልንገራችሁ። እዚህ መካከል አንዳንድ ሰው
እኔ ድንግል ማርያምን አልጠላትም፣ ግን ፍቅሯ ብዙ አይገባኝም፣ አይዋጥልኝም፣ አይመጣልኝም እና ደስ ይለኛል በሌላ ሰው ቀናለው የሚል ሰው ይኖራል። እንዲህ ለምትሉ ሰዎች አርጋኖን የተባለ መጽሐፍ አለ፣ የአባታችን የአባ ጊዮርጊስ ዘጋስጫ። ምን የሚል መጽሐፍ አልኳችሁ? አርጋኖ። አደራችሁ እንዲህ አይነት መጽሐፍ አንብቡ። ዝም ብላችሁ ለአይነ ጥላ ለምቀኛ ምናምን የሚል መጽሐፍ አታንብቡ። እንደዚህ የሚል መጽሐፍ የለም በቤተክርስቲያን። እሺ፣ እንደዚህ ማድረጊያ የሚባል እንደ ፓስወርድ ስታነበው የሆነ ነገር የሚከፍት ጸሎት መጽሐፍ የለም። ትልቁ ጸሎት አቡነ ዘበሰማያት ነው። ትልቁ ጸሎት ውዳሴ ማርያም ነው። ትልቁ ጸሎት መዝሙረ ዳዊት። አባታችን አባ ጊዮርጊስ ዘጋስጫ ደግሞ የእመቤታችንን ፍቅር የሚያሳድር በእውነት ይህንን ሪኮመንድ ሳደርግ እኔ በጣም ደስ ብሎኝ ነው። ምክንያቱም አትጸጸቱም፣ ህይወታችሁን ሙሉ ትደሰታላችሁ። አርጋኖነ ድንግልን ድገሙ። እግዚአብሔር ፍቅሯን የእመቤታችንን ያብዛለን። ለአንዳንዶቻችን ደግሞ ኧረ እኔ እንደውም ፍቅሯ በዝቶ ነው ያስጨነቀኝ የሚል ሰው አለ። የእመቤታችን ፍቅሯ በጣም በዝቶብኝ እንደውም እግዚአብሔር ቅር እንዳይለው ፈራለሁ የሚል ካለ እንዳትጨነቁ። ምክንያቱም እመቤታችንን የቱንም ያህል ብንወዳት ልጇ ከወደዳት በላይ ልንወዳት እንችላለን? እርሷም በመውደድ የሚያስጠይቅ ከሆነ መጀመሪያ የሚጠየቀው ማን ነው? ክርስቶስ ነው። አባቶቻችን ሁሉ ነገር ውስጥ እመቤታችንን ከተው ነው ያስተማሩ። ልጅ ቢወለድ ማርያም ማርያም እየተባለ አይደለም? ልክ ልጁ ሲወለድ የእናቲቱ ስም ወዲያው ይቀየርና የማን ራስ ትባላል? የማርያም ራስ። ሲጠየቅ ሲገባ ምን ተብሎ ነው የሚገባው? አምን ትላለች ሴትዮዋ? ቴንኪው ነው ማርያም ታኑር አይደለ? ሲወጣስ አመት ያድርሰን የሚባለው። አዎ፣ እያንዳንዱ አንዱ ልጅ መረረው። ይገርማል። ምንድነው አለ አንዳንድ ሰው ምን አገናኘው የሚል ሰው አለ። ድንግል ማርያምንና ጽንስን ምን አገናኛቸው? እንኳን ማርያም ማረች ለምን ይባላል? ለምን እንኳን ኢየሱስ ማረ አይባል የሚል ሰው አለ። ጽንስና ድንግል ማርያምንማ አብረው ያገኘናቸው መጽሐፍ ቅዱስ ላይ ነው። የሰላምታሽ ድምጽ በጆሮዬ በገባ ጊዜ ጽንሱ በማህፀኔ በደስታ ማርያምን ማምጣት ባንችል ስሟን መጥራት የሚከለክለን አለ? ስለዚህ ገና እስከ ምጽአት ድረስ ማርያም ማርያም እያልን እንወልዳለን እንዋለዳለን። እንደዛ ነው ሐሳባችን። ሁሉ ነገር ውስጥ አለች። አባቶቻችን እንኳን እንዲህ በአንዳንድ በዚህ ዘመን እንደሚታየው አይነት ትዕቢት በእመቤታችን ላይ ሊያሳዩ ይቅርና ስላመሰገኗት እንኳን ይቅርታ ይጠይቋታል። ይገርማቸው። እመቤቴ ሆይ የኃጢአተኛ ሰው ምስጋና ለምኔ ነው እንዳትይ አደራሽ። አባ ጊዮርጊስ አርጋኖንን ደርሶ ሲጨርስ ይቅር በይኝ ደስ ያሰኘውሽ መስሎኝ ነው እመቤቴ ብሎ ጠይቋታል። አባቶቻችን በዚህ ደረጃ ነው እንኳን ሊናገሩ ክፉ ቃል ላመሰገኑት ምስጋና እንኳን በክፉ አፌ የአምላክንና ስለጠራው ብለው ይጨንቃ። አንተ ብትዘምር ባትዘምር ገብርኤል የዘመረላት እግዚአብሔር ከፍ ያደረጋት ድንግል ምንም አይጨምርላት። በእውነት ፍቅሯን ግን ለእያንዳንዳችን ይጨምርልን። አዎ፣ እንዲያውም አባቶቻችን እንዳስተማሩን ሰው ለመባል ራሱ አንዱ ወላዲት አምላክን እናትነቷን ማመን ነው። ይችን ልንገራችሁ። አንድ ልጅ መጣና አንድን አባት ቀረብ ብሎ ድንግል ማርያም እኮ እንደኛው ሰው ናት አላቸው። እንደኛው ምንድነው? ሰው ናት አላቸው። ልክ ነው አሉኝ አባት። ልክ ነህ፣ እሷ ሰው ናት፣ ግን አንተ ሰው ነህ አሉት። ሰው ለመባል መስፈርት አለ የለው? ልጄ ሆይ ምንሁን ይላል መጽሐፍ ቅዱስ። ሰው ለመሆን ራሱ ሰባቱን ባህሪያት ማስማማት ያስፈልጋል። እኔ ግን ልንገራችሁ ምዕመናን፣ መጽሐፍ ቅዱስ ሰው ለመሆን ሌላ ያስቀመጠው መስፈርት እመቤታችንን ሰው እናቴ ብሎ መጥራት ነው። ከኔ ጋር በሉ፣ ሰው እናታችን ጽዮን ይላል። ማን ነው የሚለው? እናታችን ጽዮን የሚለው ማን ነው? ሰው እናታችን ምን ይላል? እናታችን ጽዮን የማይልስ የሰማነውን በልቡናችን ያሳድርብን።